ሰላም ጤና ይስጥልኝ ውድ ተመልካቾቼ እንደምን አላችሁ? ቤቴ ይሄ ይመስላል። ቤቴ ላፈርሰው ስለሆነ ከማፍረሴ በፊት የመጀመሪያውን ልቅረጸው ብዬ ነው። ይሄን ይመስላል። በቃ ሶፋው ይሄ ነው። ጂፕሰሙ፣ ቲቪ ስታንዱ፣ ቀለሙ ቲቪ ስታንዱ ጋር ያለው የግሬ ቀለም ነው። ግድግዳው ደግሞ ሽሮ ከለር ነው። ኮርኒሱ ደግሞ እርሳስ ምናምን ነበረ። አሁን ደግሞ ሊፈርስ ነው ማለት ነው። ለማስታወሻነት የመጀመሪያው የነበረበትን ቀረጽኩላችሁ። አሁን ደግሞ እየሞከርነው እንገኛለን። ያው አፍራሾቹ እስከሚመጡ ብለን ነው ማለት ነው። ከዛም አፍርሰው ጨረሱና በሁለተኛው ቀን ቀለም ጀመሩ። ኮርኒሱ ሙሉ ነጭ ወተት የመሰለውን ነጭ ብቻ አስደረኩትኝ እንደምትመለከቱት። ከዛ ደግሞ ቬዥ ከለር ግድግዳውን አስቀባው ማለት ነው። አሁን ምን ይቀረኛል? የመብራት ትልቅ ተንጠልጣይ መብራቱን ደግሞ የገጠመልኝ ጁናይድ ይባላል። ስልክ ቁጥሩን እዚች ጋር አስቀምጥላችኋለሁ። እንደዚህ አይነት መብራት ማስገጠም ስትፈልጉ ከሶላር ጋራ ጁናይድን አናግሩት። በቀጣይ ደግሞ ግድግዳ ላይ የምሰቅለው ጌጥ በቲክቶክ አይቼ አዝዤ ነው። 13000 ብር ነው እና ተልኮልኝ ነው ማለት ነው። ቡታጅራ ልኮት ነው ልጁ። ከዛም እሱን ይኸውላችሁ እንደዚህ አሽጎ በማዳበሪያም ጭምር አድርጎት ነው እሺ ላከልኝ። ማዳበሪያው ተፈትቸው ነው ማለት ነው። ከዛ ምን ይመስላል ማለት ነው አሁን እናየዋለን። እንደምትመለከቱት ይሄ ይመስላል። ያምራል፣ ግን እንዲህ ስታዩት ላያምር ይችላል። ይሄ አርት ስራ ማለት በእጅ የተሰራ አርት ስራ ስለሆነ አርቲፊሻል አይደለም፣ ምን አይደለም። ሰው ደስ ይላል። እኔ እንደዚህ አይነት ነገሮች ደስ ይሉኛል እና ይሄን ይመስላል ማለት ነው። ሰቅየው ደግሞ ታዩታላችሁ። በጣም ነው የሚያምረው። አሁን እያስተካከልኩት ነው፣ እንዴት ማድረግ እንዳለብኝ፣ የቱ ጋር መሰቀል እንዳለበት። የፈለኩት ያሰብኩት ቦታ ግን አይደለም የሰቀልኩት ሌላ ቦታ ነው። እኔ ያሰብኩት ቦታ አልመጣውም፣ ውበቱ አልመጣልኝም ነበረ። ከዛ የሁላችሁ ተሰቅሎ ይሄ ይመስላል። ያምራል አይደል? የተማ አበባ ምናምን አረኩበት። ይሄ ይመስላል ሲሰቀል። ከዛ ጌጣጌጥ መስቀሌ ያው አላበቃም። አንድ ደግሞ በሰፊው ግድግዳ በኩል በ6 ሜትር በኩል አንድ ግድግዳ ላይ የምሰቅለው ወርቃማ ነገር አሰብኩና ይሄንንም እንደዛው በትዕዛዝ 5000 ብር አዝዤው ይሄ ተሰርቶልኝ መጣ። እሱንም እንደዛው ግድግዳ ላይ ሰቀልኩኝ ማለት ነው። የሆነች ጌጥ ነገር ፈልጌ ነው ማለት ነው። ያምራል፣ በጣም ወድጄዋለሁ። ውብ ነው እና ይሄን ይመስላል ማለት ነው። ከዛም ቤቱ ታዩታላችሁ። አሁን ከተስተካከለ በኋላ ያለውን ነገር መኝታ ቤቴን ሙሉ ዕቃ ነው አውጥቼ ለሰው እየሰጠሁት እንደምትመለከቱት። መኝታ ቤቴም ያው ቬዥ ነው። ከሳሎን ቤቱ ቀለም አንድ አይነት ነው፣ ምንም ልዩነት የለውም። ኮርኒሱ ወተት የመሰለው ነጭ ነው ያደረኩት። ስለዚህ ግድግዳው እንዲህ ስታዩት ነጭ ሊመስላችሁ ይችላል። ይሄ ነጭ ግን አይደለም፣ እሺ ቬዥ ነው የተቀባው። የመጀመሪያው ቀለም ግን እንትን ወጥቷል ከቀለሙ ላይ። ሰው መደረብ ይፈልጋል መሰለኝ። ሆኖም ሳለ ጨርሰው ወጥተው ሴራሚካችንን አጥበን ምናምን አሁን ቁም ሳጥን ልንገጥም ነው ማለት ነው። ለመኝታ ቤቴ ከጫፍ እስከ ጫፍ አዝዣለሁ። ዲዛይን አውጥቼ ይሄን አጥበን በቤንዝል ፈቅፍቀን አስተካክለናል። ሴራሚኩን የቀለም እንጥብጣቢ ታውቃላችሁ። ቀለም የቀባችሁ ሰዎች እንዴት እንደሚያደክም። ይሄ ቪዲዮ በ9 ደቂቃ በ10 ደቂቃ ይለቅ እንጂ የሳምንት የ15 ቀን ቪዲዮ እንደሆነ እንድታቁልኝ እፈልጋለሁ። በየጊዜው እየቀረጽኩ ነበረ ማስቀመጣቸው ማለት ነው። ከዛ በኋላ ቁም ሳጥኑ እንደምትመለከቱት ተገጠመ ማለት ነው። ይሄን ይመስላል። ዩቪ ይባላል ቁም ሳጥኑ። ቁም ሳጥን ያው በእኔ ዲዛይን ነው። እኔ ዲዛይን አውጥቼ ሰጥቻቸው ነው። በዩቪ አዝዤ ነው። በጣም ውድ ነው ኢትዮጵያ ውስጥ ይሄ ምርት ደረጃ 1 ስለሆነ ዩቪ ምርቶች መስታወት አይደለም፣ ተሳባሪ አይደለም፣ ግን እንደ መስታወት አይነት ነው። ሲታይ ያምራል፣ በጣም ደስ ይላል። ይሄ ይመስላል።
እና ይሄ ይመስላል ማለት ነው። እኔ ታውቃላችሁ የትልቅም አጋዥም ቢኖረኝ ጽዳት ወሳኝ የሆኑ ቦታዎችን ማጽዳት እወዳለሁ፣ ማስተካከል እወዳለሁ። አልተውላትም ማለት እሷ ትስራ ታስተካከል ብዬ ትቼ የሚሄድ አይነት ሰው አይደለሁም። እኔ ደስ ይለኛል ማስተካከል ምናምን ማጽዳትና የገጠሙልኝን ቁም ሳጥን ችግር ካለው ከመሄዳቸው በፊት ቼክ እያደረኩኝ ነው ማለት ነው። እንደምትመለከቱት በሮቹን ምናምን ይሄ በባህሪው አስቸጋሪ እንትን ስለሆነ ዩቪ ከባድ እቃ ስለሆነ ማቴሪያሉ ክብደትም ስላለው ችግር እንዳይኖረው ብዬ እያየሁኝ ነው። መስታወት አብዛኛው ሰው ቁም ሳጥን በውጭ በኩል ነው የሚገጥመው መስታወት። እኔ አልወድም። እኔ ሰው ራሱ ሲያዘኝ ቁም ሳጥን መስታወት የምገጥመው በውስጥ በኩል ነው የማሳስረው። ምክንያቱም ምን አመጣብን እና ቤቱ በስተመጨረሻው ፊኒሺንጉ ይሄን ይመስላል ማለት ነው። ሶፋዬን አልቀየርኩም፣ ራሱን ያደረኩት። ቲቪው ያው ወደዚህ ግድግዳ አምጥቻለሁኝ። ከዛም አሁን የቀረን ምንድነው? ምንም አይነት ጌጣጌጥ አንሰቅልም። እነዚህ ስዕሎች ምናምን ይወጣሉ ማለት ነው። ጌጣጌጥ እዚች ጋር አንድ አለኝ በቂ ነው ብዬ ነው የማስበው። በስተመጨረሻ ቤቱ ይሄን ይመስላል። እኔም ደግሞ ያው እንደዚህ ደክርቼ ነው መቀርጽላችሁ። እየጨረስኩኝ ነው እንደነገርኳችሁ። የ15 ቀን ቪዲዮ ነው እንደዚህ በ9 ደቂቃ ፖስት ማረግላችሁ ማለት ነው። እና በስተመጨረሻ ሳሎን ቤቱ ይሄን መስሏል። መብራቱ አያምርም? ያምራል አይደል? ጁናይድን ይሰራልኝ እዘዙት። በጣም ነው የሚያምረው፣ ወድጄዋለሁ። ቤቱ አሁን ሰላም አገኘ ራሱ የምር ወይ በጣም ደስ የሚለው እና ይሄን ይመስላል ማለት ነው። ያው ሌላ ክፍል ሌላም ቤት ስላለ እነዚህ ጌጣጌጦችን ለሌላ ቤት እጠቀመዋለሁ ብዬ አስቀምጨዋለሁ ማለት ነው። ይሄ ቤት በዚህ መልኩ ፊኒሺንጉን አጠናቅቄ አለሁኝ ማለት ነው። ደስ ይላል።